የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን ዛሬም እንደተለመደው በሳምንታዊው የነጻ አስተያየት ፕሮግራማችን አንድ ጥንቅር አዘጋጅተንላችኋል። የዘመናችን ዘመነ መሳፍንት ብሔር ላይ የተመሰረተው የኢትዮጵያ ቀውስ መዋቅራዊ ውድመትና ወደ ጋራ ብሔራዊ አንድነት ለመሻገር የሚያስችል የፖሊሲ ማዕቀፍ በሚል በጥሩነህ ግርማ የተዘጋጀውን ጽሑፍ ወደ እናንተ እናደርሳለን። ክቡራትና ክቡራን ወደ ዝግጅቱ ከማለፋችን በፊት የቦርከና ሚዲያ የዩቲዩብ ቻናልን ሰብስክራይብ በማድረግ ማድመጥ እንዲጀምሩ የጋበዝን ወደ ፕሮግራሙ እናልፋለን። የዘመናችን ዘመነ መሳፍንት ብሔር ላይ የተመሰረተው የኢትዮጵያ ቀውስ መዋቅራዊ ውድመትና ወደ ጋራ ብሔራዊ አንድነት ለመሻገር የሚያስችል የፖሊሲ ማዕቀፍ በጥሩነህ ግርማ። አንደኛ መግቢያ። የዘመናችንና ታሪካዊ ዘመነ መሳፍንት መዋቅራዊ መመሳሰል። ኢትዮጵያ በአሁኑ ወቅት ከታሪካዊ ዘመነ መሳፍንት ማለትም ከ1761 እስከ 1847 ዓ.ም ጋር በእጅጉ የሚመሳሰል የህልውና ቀውስ ውስጥ ትገኛለች። በዚያ ታሪካዊ የጨለማ ዘመን ከጎንደር የነበረው የሰለሞናዊ ሥርወ መንግስት ማዕከላዊ ስልጣን በተግባር ፈርሶ ስም ብቻ ሆኖ ቀርቶ ነበር። እውነተኛው ስልጣን በየአካባቢው በነበሩ የክልል መሳፍንት እጅ የወደቀ ሲሆን እነሱም ለግዛት መስፋፋትና ለየራሳቸው የበላይነት ማረጋገጫ ሲሉ ማለቂያ የሌለው የእርስ በርስ ጦርነት ያካሂዱ ነበር። ይህም አርሶ አደሩን ለከፋ ድህነት የዳረገና የሀገሪቱን ማህበራዊ ትስስር ያፈራረሰ ነበር። እንደ ዛሬው በጦርነት ምክንያት ረሃብና ቸነፈር ነግሰው ነበር። በአሁኑ ጊዜ ያለ ህዝብ ተሳትፎ በህገ መንግስቱ የተዋቀረው የብሔር ፌዴራሊዝም ስርዓት የዚህኑ መዋቅራዊ ውድመት ዘመናዊ መልክ ይዞ እንዲመጣ አድርጓል። በታሪካዊው ዘመን ከነበሩት የአካባቢው መሳፍንት ይልቅ የዛሬው በዘር የታጠሩ የብሔር አስተዳደሮች ባልተማከሉ የክልል ሚሊሻዎችና ስር በሰደዱ የፖለቲካ ቡድኖች የተሞላ ሆኗል። ሰፊ የህዝብ ስምምነትና አመኔታ የራቀው ማዕከላዊ መንግስት ደግሞ ስልጣኑን ለማቆየት በወታደራዊ ኃይል ከመጠን በላይ እንዲደገፍ አድርጎታል። ይህም ታሪካዊቷን ሀገር ወደ ከፋ የውስጥ መበታተን ዘመን እየመራት ይገኛል። በአሁኑ ጊዜ ማዕከላዊ መንግስት በተግባር ስልጣኑና አቅሙ ተሸራርፎ በአዲስ አበባ ዙሪያ ብቻ የተወሰነበት ሁኔታ ይታያል። መንግስት በመላ ሀገሪቱ ሰላምና ጸጥታን ማስከበር ተስኖት ዋና ከተማዋን ብቻ ጠብቆ ለመቀመጥ የተገደደ ይመስላል። ከዚህም በላይ መንግስት የጸጥታ ክፍተቶችን ከመሙላት ይልቅ በየክልሎቹ የሚነግሱ ግጭቶችንና አለመረጋጋቶችን በተለያዩ ስልታዊና ወታደራዊ እርምጃዎች ራሱ የሚያባብሰውና የችግሩ ዋና ምንጭ እየሆነ የመጣበት አሳሳቢ ሁኔታ ከተፈጠረ ውሎ አድሯል። ከዚህ የዘመናችን ዘመነ መሳፍንት ወጥቶ አንድነትን መልሶ መገንባት በ19ኛው መቶ ክፍለ ዘመን ስልቶች ሊሳካ አይችልም። አጼ ቴዎድሮስ የኢትዮጵያን ግዛት አንድ ለማድረግ ጠንካራ ወታደራዊ የኃይል እርምጃዎችን ቢጠቀሙም የእሳቸው የመጨረሻው ውድቀት በዘር ላይ የተመሰረተ ባይሆንም በዚሁ አስገዳጅ ማዕከላዊነት ምክንያት በተቀሰቀሱ የአካባቢው አመጾች የፈጠነ ነበር። ዘላቂ የሆነ የዘመናችን የኢትዮጵያ አንድነት የሚረጋገጠው የአጼ ቴዎድሮስን የማያወላዳ የብሔራዊ ህልውና ራዕይ ከዘመናዊ ተቋማዊና ዲሞክራሲያዊ የሀገር ግንባታ መሪዎች ጋር በማቀናጀት ብቻ ነው። ይህን ለማድረግ ደግሞ ወያኔ የከለከፈን የዘር በሽታ ለመውጣት ፈቃደኛ መሆን አለብን። ሁለተኛ የጦርነትና የአመጽ ግንባሮች። የአሁኑ ቀውስ የመንግስትን የህግ አስከባሪነትና የኃይል የበላይነት ሙሉ በሙሉ ባዳከሙ በተበታተኑና ዘርፈ ብዙ የትጥቅ ግጭቶች መልክ እየታየ ይገኛል። በዘር ማበላቱን የወለደው ወያኔ ቢሆንም ዛሬ የሱ ደቀ መዛሙርት አድማሱን አስፍተው ሲያጋድሉ ይታያሉ። ወያኔም ራሱ በፈጠረው ተንኮል አብሮ እየተበላ ነው። መንግስት በአዲስ አበባ ተወስኖ በየክልሎች ጦርነቶች እያባባሰ እልቂቱ እንዲቀጥል ስቃዩም ይበልጥ እንዲሰፋና ቂሙም ስር እንዲሰድ በር ከፍቷል። የአማራ ክልልና የፋኖ ትግል። በሰሜኑ የሀገሪቱ ክፍል በተቀሰቀሰው ጦርነት ወቅት ሀገር ልትፈርስ ነው በሚል ከኢፌዴሪ መከላከያ ሰራዊት ጎን ተሰልፎ የነበረው የአማራ ክልል ልዩ ኃይልና የፋኖ ጥምረት የህዳር 2015 ዓ.ም የፕሪቶሪያ የሰላም ስምምነትን ተከትሎ በፍጥነት ፈረሰ። ፋኖና ሰፊው የአማራ ህዝብ ከዚህ የሰላም ስምምነት የተገለሉ ብቻ ሳይሆን የክልሉን ደህንነት አደጋ ላይ የጣልና በተለይም የወልቃይት ወይም ሁመራና የራያን ታሪካዊ የይገባኛል ጥያቄዎችን ሆን ብሎ ወደ ጎን የተወ ክህደት እንደነበር ብዙዎች ያምናሉ። የፌዴራል መንግስቱ በ2015 ዓ.ም የክልል ልዩ ኃይሎችን በግዳጅ ለማፍረስና ለመቀላቀል በወሰደው እርምጃ ምክንያት በመላው የአማራ ክልል ሰፊ የጎሪላ ውጊያ ተቀሰቀሰ። እዚህ ላይ ማስተዋል የሚገባው ምንም እንኳን የሁሉም ክልሎች ይባል እንጂ ትጥቅ ለማስፈታት የተነሳው አማራውን ነበር። ይህ ተንኮል አማራን ለማዳከም ያሰበው ሆኖ በመወሰዱ የተለያዩ የፋኖ ክፍሎች በጎጃም፣ ጎንደር፣ ወሎና ሸዋ ወታደራዊ እዝነታቸውን በማስተባበር ከኢፌዴሪ መከላከያ ሰራዊት ጋር ከፍተኛ ጦርነት ውስጥ የገቡ ሲሆን ይህም ከዋና ዋና የከተማ ማዕከላቶች የመንግስትን መዋቅር ሙሉ በሙሉ አሽመድምደውታል። ይህ መንግስት በአማራ ላይ በነበረው ወይም ባለው ፍርሃት ከወያኔ ጋር ሆኜ አዳክመዋለሁ የሚል እሳቤ ስለነበረው የወያኔን ትጥቅ በፕሪቶሪያው ስምምነት መሰረት የማስፈታት ተግባር አልፈጸመም። ያ
ያ የመንግስት ተንኮል ዛሬ የአማራን መሬት የጦርነት አውድማ አድርጎታል። ከላይ እንደተጠቀሰው የፌዴራል መንግስቱ በ2015 ዓ.ም የአማራን ክልል ልዩ ኃይል በግዳጅ ለማፍረስና የወሰደው ያልተጠና እርምጃ በክልሉ የነበረውን ውጥረት ከማርገብ ይልቅ ራሱ ግጭቱን እንዲባባስ አድርጓል። እዚህ ላይ ትልቁ ነጥብ እንዲባባስ አድርጎታል የሚለው ነው። የአማራ ህዝብ እልቂትና መሳደድ ቀደም ብሎ የጀመረ ከግማሽ መቶ ዓመት በፊት የጀመረ ነው። ከፕሪቶሪያው በኋላ የሆነውን የሚያሳየን የግፍ ጽዋው ሞልቶ መገንፈሉ ነው። የኦሮሚያ ክልልና የኦሮሞ ነጻነት ሰራዊት ኦላ በኦሮሚያ ክልል ከታሪካዊ የኦሮሞ ነጻነት ግንባር ወይም ኦነግ የተገነጠለውና የታጠቀው የኦሮሞ ነጻነት ሰራዊት በማዕከላዊ መንግስት ላይ የሚያካሄደውን የረጅም ጊዜና አውዳሚ አመጽ ቀጥሏል። በእውነት ከነ ዳውድ ኢብሳ ኦነግ ተገንጥሏል ወይንስ የዚሁ ድርጅት የትጥቅ ክንፍ ነውን የሚለውን ጊዜ ብቻ ነው የሚፈታው። ከዚህ ታጣቂ ቡድን ጋር በታንዛኒያ የተደረጉ በርካታ የሰላም ንግግሮች ተደርገው ነበር ቢባልም በፖለቲካዊ ፍላጎትና በክልላዊ አስተዳደር ጥያቄዎች አለመስማማት ምክንያት ውይይቶቹ በተደጋጋሚ መክነዋል። በኦሮሚያ የተፈጠረው የጸጥታ ክፍተት ስርዓት አልበኝነትን፣ የትራንስፖርት እገዳዎችን፣ ድንገተኛ ጥቃቶችንና በተለይም በክልል ውስጥ በሚኖሩ የአማራ ተወላጆች ላይ የሚፈጸሙ አሰቃቂ የማንነት ጥቃቶችን አስከትሏል። አሁንም እንደቀጠለ ነው። በአማራ ግድያ ላይ የተሰማራው ማን እንደሆነ ለይቶ ለማወቅ ችግር አለ። የኦሮሞ ነጻነት ተዋጊዎች የለንበትም ይላሉ። እንዲያውም የአብይና ሽመልስ የገዳይ ስኳዶች ናቸው እየፈጸሙት ያለው ይባላል። እና አብይ በግድያዎች ውስጥ እንዳሉ ባያጠራጥርም ሁሉም ግድያ የነሱ ኃላፊነት ነውን የሚለው አሁንም ባይሆን መልስ የሚሻ ጉዳይ ነው። ዋናው ቁም ነገር ማንም አደረገው የአማራ ህዝብ እልቂትና መሳደድ ዛሬም እንደቀጠለ ነው። የትግራይ ክልልና ህወሓት የፕሪቶሪያው የጦርነት ማቆም ስምምነት በትግራይ ምድር የነበረውን አስከፊ መደበኛ ጦርነት ቢያቆምም ለግጭቱ መንስኤ የሆኑት መሰረታዊ ችግሮች ግን እስካሁን መፍትሄ አላገኙም። በህወሓት ውስጥ ባሉ የውስጥ ቡድኖች መከፋፈልና በጊዜያዊ ክልላዊ አስተዳደሩ ህጋዊነት ዙሪያ ባሉ አለመግባባቶች ምክንያት የፖለቲካ ውጥረቱ አሁንም ከፍተኛ ነው። በምዕራባዊና ደቡባዊ ድንበር አካባቢዎች ያሉ ስትራቴጂካዊ ቦታዎችን ዛሬም ህወሓት የኔ ናቸው ስለሚል ውጥረቱ ከአማራም ጋር እንደቀጠለ ነው። ከማዕከላዊ መንግስት ጋር እንደተፋጠጡ ናቸው። አሁንም በከፍተኛ ደረጃ የታጠቁ በመሆናቸው ክልሉ በጥንቃቄ ካልተያዘ ወደ አዲስ ጦርነት ከመመለስ የሚያግደው ያለ አይመስልም። በርዕዮተ ዓለም አባትና ልጅ የሆኑት ህወሓትና ኦህዴድ በእብሪቱም አንድ ናቸውና የስልጣን ጉዳይ ስለሆነ እስከ መጨረሻው አይገፉበትም ማለት አይቻልም። ሶስተኛ የጦርነቱ ሰብአዊና ባህላዊ ውድመት። በኢትዮጵያ ውስጥ እየተካሄደ ያለው ዘመናዊ ጦርነት በተለመዱት የውጊያ ሜዳዎች ብቻ የተገደበ አይደለም። ይልቁንም ንጹሃን ዜጋዎችን የፖለቲካ እልህ መወጫ ሰለባ በማድረግ ጥልቅ የሆነ ማህበራዊ ቀውስ ፈጥሯል። የስርዓቱ ተጋላጭነት ማሳያ የሚሆነው ከ15 ሚሊዮን በላይ ኢትዮጵያውያን በከፋ የምግብ ዋስትና እጦት ውስጥ የወደቁ ሲሆን ከ3.3 ሚሊዮን በላይ ዜጎች ደግሞ በሀገር ውስጥ ተፈናቅለው ይገኛሉ። ይህም የረጅም ጊዜ ቀጠናዊ መረጋጋትን አደጋ ላይ የሚጥል ሰብአዊ መቅሰፍ ተፈጥሯል። ልክ በ19ኛው ክፍለ ዘመን የነበሩት የመሳፍንት ሰራዊቶች የአርሶ አደሩን ሰብል እየዘረፉ ህዝቡን ለጅምላ ረሃብ ይዳርጉ እንደነበረው ሁሉ የዘመናችን ወታደራዊ ዘመቻዎችም የምግብ ዋስትናን እንደ ጦር መሳሪያ ተጠቅመውበታል። ውጊያዎች ሆን ተብለው የሚደረጉት የግብርና ስራዎች መስተጓጎሎች፣ የድሮን ጥቃቶችና የመንገድ መዘጋቶች በትግራይ በአማራና በተለያዩ ኦሮሚያ አካባቢዎች የገበሬውን የእርሻ ምርት ሙሉ በሙሉ አሽመድምደውታል። ዓለም አቀፍ ሰብአዊ እርዳታዎች ሆን ተብለው መከልከላቸው ወይም ለፖለቲካ መጠቀሚያ መዳረጋቸው ከተፈጥሮ ድርቅ ጋር ተዳምረው በሚሊዮን የሚቆጠሩ ህጻናትን ለከፋ የተመጣጠነ ምግብ እጦት ዳርገዋል። እንስሳት ይገደላሉ፣ ይታረዳሉ። የጅምላ መፈናቀልና የመሰረተ ልማት መውደም። የኢትዮጵያውያን የመኖሪያ አካባቢ በኃይል እየተቀየረ ይገኛል። በሚሊዮን የሚቆጠሩ የሀገር ውስጥ ተፈናቃዮች በመላ ሀገሪቱ በሚገኙና አቅም በሌላቸው መጠለያ ጣቢያዎች ውስጥ ህይወታቸውን፣ ንብረታቸውንና ሰብአዊ ክብራቸውን አጥተው ይማቀቃሉ። ይህ መፈናቀል የሲቪል መሰረተ ልማቶች ሙሉ በሙሉ ከመውደማቸው ጋር የተያያዘ ነው። በየክልሉ የገበያ ከተሞች ላይ የሚፈጸሙ የከባድ መሳሪያዎችና የድሮን ጥቃቶች መሰረታዊ አገልግሎቶችን አውድመዋል። በሺዎች የሚቆጠሩ የጤና ተቋማትና ትምህርት ቤቶች በስልታዊ መንገድ ተዘርፈዋል ወይም ወድመዋል። ይህም በሚሊዮን የሚቆጠሩ ህጻናትን ከትምህርት ገበታ ውጭ ያደረገና ንጹሃን ዜጎችን ለበሽታዎች አጋልጦ የሰጠ ነው። ህይወቱን ለማዳን ወይም የተሻለ እድል ፍለጋ ከሀገር እየወጣ በየበረሃው የሚያልቀውንና በአረብ ሀገራት እስር ቤት የሚማቀቀውን ጨምሩበት። የባህል ጭቆናና የታሪክ መበረዝ። በተለያዩ ክልሎች ያሉ የአካባቢ አስተዳደሮች ሰዎችን በግዳጅ በማፈናቀል ቋንቋዎችን በማፈንና አናሳ ማህበረሰቦችን በማግለል የታሪክ መልክዓ ምድሩን ለመቀየር ሞክረዋል። ተፋላሚ ወገኖች ጎረቤት የሆኑ ብሔረሰቦችን እንደ ዘላለማዊ ታሪካዊ ጥላት አድርገው ለመሳል የውሸት ትርክትን በስፋት መንግስት እየነዛ ነው። ከዚህ ቀደም በነበሩ የህልውና ቀውሶች ወቅት የኢትዮጵያን አንድነት ጠብቀው ያቆዩት እንደ ሃይማኖት ተቋማትና የዘመናት ታሪካዊ ቅርሶች ያሉ ዋና ዋና ማህበራዊ ምሰሶዎች ጥቃት ደርሶባቸዋል፣
ተደፍረዋል ወይም ወድመዋል። ይህም የሀገሪቱን የጋራ ማንነት በእጅጉ የጎዳ ነው። ይህ ሁሉ የሚፈጸመው መንግስትም የሚያሰማራቸው ቡድኖች ነው። አንዱን ብሔር ከሌላው ለማጋጨት ድንጋይ ቢገለብጥም ከመንግስት ተቀላቢዎች ውጭ ተሳትፎ አልታየም። አራተኛ የወደፊት መንገድ ወደ ሲቪክ ወይም ዜግነት መንግስት የመሸጋገሪያ ማዕቀፍ። ኢትዮጵያን ከዚህ የዘመናችን ዘመነ መሳፍንት ለማውጣት የተረጋጋችና የተባበረች ሀገር ለመገንባት የፖለቲካ ውሳቤ ከብሔር የበላይነት ፉክክርና ከዜሮ ድምር ወታደራዊ ጡንቻ ማሳየት ሙሉ በሙሉ መውጣት አለባት። በ21ኛው ክፍለ ዘመን አንድነትን መልሶ መገንባት የህዝቡን ልዩነት በአንድ የጋራ ዜግነት ጥላ ስር የሚያከብር ዘመናዊ ተቋማዊ ማዕቀፍ ይሻል። ማዕከላዊ መንግስት ከአዲስ አበባ ከንቲባነት ወጥቶ በመላ ሀገሪቱ እውነተኛ መረጋጋትን መፍጠር እንዳለበት ኃላፊነቱ እንደሆነ ብናውቅም ይህ መንግስት ሊያደርገው የማይችል ጊዜው ያለፈበት ነውና ሁሉም ባለድርሻ አካላት የሚሳተፉበት አስቻይ አቀራራቢ መድረክ ያስፈልጋል። ከብሔር ፌዴራሊዝም ወደ ዜግነት ወይም ሲቪክ ፌዴራሊዝም መሸጋገር። የአሁኑ ቀውስ ዋነኛው መዋቅራዊ ምክንያት የፖለቲካ ውክልናን በቀጥታ ከብሔር ማንነት ጋር የሚያሳስረው ህገ መንግስት ነው። ይህ ተቋማዊ አወቃቀር የክልል ልሂቃን ህዝብን በብሔር እንዲደራጁ በማበረታታት የአስተዳደር ወሰኖችን ወደ ጦርነት ግንባርነት ቀይሯቸዋል። ሀገሪቱ ወደ መልክዓ ምድራዊ ወይም የዜግነት ፌዴራሊዝም የሚያሸጋግር ሁለንተናዊ የህገ መንግስት ማሻሻያ ማድረግ ይኖርባታል። የፖለቲካዊ መደራጀት መብቶች፣ የዝውውር ነጻነትና የኢኮኖሚ ነጻነቶች ከብሔር ወይም ከቋንቋ ተወላጅነት ይልቅ ሙሉ በሙሉ በግለሰብ ዜግነት ላይ ብቻ መመስረት አለባቸው። ይህ አይነት ፌዴራላዊ አደረጃጀት በብዙሃኑ ሲጠየቅ የነበረ ቢሆንም የዘረኛው መንግስት ሊቀጥልበት ሊዋጥለት ባለመቻሉ ሲገፋ ቆይቷል። ዛሬ የምክክር ኮሚሽኑን ተመርኩዞ ይህን ጥያቄ ለማሟላት ህገ መንግስቱንም ለመዳሰስ ፈቃደኛ ነን የሚል ወሬ እየተነዛ ነው። ወሬው እውነት ከሆነ አብይ አህመድ ማማለያ አድርጎ ሊጠቀምበትና ጊዜም ሊገዛበት እንደሚሆን ከግምት በላይ ነው። አብይ አህመድም ሆነ ሌሎች በዘረኝነት ያተረፉ ኃይሎች ይህን ተግባራዊ ማድረግ ስሬታቸው አይፈቅድም። ከእባብ እንቁላል እርግብን መጠበቅ ነው። ለሰፊና ሁሉንም የሚያካትት ብሔራዊ ውይይት። ዘላቂ የሆነ ህገ መንግስታዊ መፍትሄ ከላይ በሚመጣ ትዕዛዝ ወይም በአንድ ገዢ አካል ብቻ ሊጫን አይችልም። ሙሉ በሙሉ ገለልተኛና ሁሉንም ያካተተ ብሔራዊ ውይይት መካሄድ ያለበት ሲሆን ለሁሉም ወሳኝ አካላት የፋኖ የኦላና የህወሓት የታጠቁ አመራሮች፣ ህጋዊ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ተወካዮች እኩል መድረክ መሰጠት አለበት። ሰላም ሊረጋገጥ የሚችለው ሁሉም አካላት ደህንነታቸው የሚጠበቀው በክልል ሚሊሻዎች ብዛት ሳይሆን በጋራ ስምምነት በተገነባ የህግ የበላይነት መሆኑን ሲረዱ ብቻ ነው። መንግስት ራሱ የችግሩ አካል መሆኑን አምኖ ሙሉ በሙሉ ገለልተኛና ሁሉንም ያካተተ ብሔራዊ ውይይት ማመቻቸት ቢችል ኑሮ ኢትዮጵያ ካለችበት አረንቋ በቶሎ በወጣች ነበር። ይህ መንግስት ግን ይህን ማድረግ ስለማይችል ተቃዋሚ ኃይሎች በንደት ሊተገብሩት የሚገባ ኃላፊነት ነው። ሐመሩሃ ፓርቲያዊ ያልሆነ ፕሮፌሽናል የመከላከያ መዋቅር። የታጠቁ የክልል ኃይሎችና የአካባቢ ሚሊሻዎች መብዛት ታሪካዊውን የዘመነ መሳፍንት የግል ሰራዊቶች በትክክል የሚያንጸባርቅ ነው። እውነተኛ መዋቅራዊ መረጋጋት ለማምጣት ሰፊና በዓለም አቀፍ ደረጃ ክትትል የሚደረግበት የትጥቅ መፍታት፣ የማሰናበትና መልሶ ማቋቋም ወይም ዲዲአር ሂደት ያስፈልጋል። ከመንግስት የፖለቲካ ወይም የብሔር ወገንተኝነት ሙሉ በሙሉ የራቀ የተማከለና ዋና ተግባሩ የዜጎችን መብትና የሀገር ሉዓላዊነት መጠበቅ ብቻ የሆነ ፕሮፌሽናል ብሔራዊ ሰራዊት ከመገንባት ጋር መያያዝ አለበት። መንግስት ይለወጣል፣ ሰራዊቱ ግን ቋሚ ተቋም ነው። ፍጹም እኩልነትና ከጭቆና መከላከል። የባህልና የማንነት ጭቆና የፈጠረውን ቁስል ለማዳን ወደፊት የሚኖረው የህግ ማዕቀፍ ማንኛውም የኢትዮጵያ ዜጋ በየትኛውም የሀገሪቱ ክፍል ያለምንም ስጋት ያላድሎና ያለመፈናቀል በነጻነት የመኖርና ንብረት የማፍራት በየቋንቋ የመናገርና በፈለገው የሥራ መስክ መስራት እንዲችል መብቱን ማረጋገጥ አለበት። ክልሎች አናሳ ማህበረሰቦች በማይናወጥ ህገ መንግስታዊ ዋስትና የሚጠበቁባቸው የአስተዳደር ቀጠናዎች መሆን አለባቸው። ይህም የትኛውም ብሔር በፖለቲካ ወይም በግዛት ላይ ብቸኛ ሞኖፖሊ እንዳይኖር ያደርጋል። አምስተኛ ማጠቃለያ፣ የዘመናችን አንድነት እውን መሆን። ከ85 ዓመታት በላይ እርስ በርስ እየተባላች የነበረችውን ሀገር አጼ ቴዎድሮስ አንዲት የበለጸገችና የተዋሃደች ኢትዮጵያ እንድትመሰረት ግልጽ ራዕይ ነበራቸው። በዚህች ሀገር ውስጥ መንገደኛ ወርቅ በራሱ ላይ ጭኖ ያለምንም ፍርሃት ከጫፍ እስከ ጫፍ መጓዝ የሚችልባትን ሀገር አልመው ነበር። የእሳቸው ስህተት ግን አንድነትን በኃይል ለማስገደድ መሞከራቸውና ወታደራዊ እርምጃን ብቻ መምረጣቸው ነበር። ይህም ይበልጥ የየአካባቢውን አመጽ ቀስቅሶ ህልማቸው እንዳይሳካ ሆኗል። ዘላቂ የሆነች ዘመናዊ የኢትዮጵያ መንግስት ከዚህ አሁን ካለው ቀውስ አመድ ውስጥ ልትነሳ የምትችለው ለመዋቅራዊ ፍትህ፣ ጥልቅ ተጠያቂነትና የማይናወጥ የእኩል ዜግነት ስርዓት በጋራ በማቆም ብቻ ነው። እውነተኛ ብሔራዊ ውህደት ማለት የኢትዮጵያን የተለያዩ ማህበረሰቦች የበለጸጉ ባህላዊ፣ ታሪካዊና ቋንቋዊ ማንነቶች ማጥፋት አይደለም።
ይልቁንም እነዚህ ልዩ ማንነቶች ተጠብቀው ተከብረውና ተንከባክበው በአንድነት የሚኖሩባትን አንዲት የተባበረች የማይነጣጠሉና ዲሞክራሲያዊት ሀገር መገንባት ማለት ነው። የአጼ ቴዎድሮስን ህልም አሁንም እውን ማድረግ ይቻላል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዝግጅታችን በዚህ መልኩ ተጠናቋል። አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ክቡራትና ክቡራን በነጻ አስተያየት መድረክ ላይ የሚወጡ ጽሑፎችና ወደ እናንተ የሚቀርቡ ፕሮግራሞች የጸሐፊውን እንጂ የቦርከናን አቋም እንደማያንጸባርቁ ለመግለጽ እንወዳለን። ውድ ቤተሰቦቻችን እናንተ በነጻ አስተያየት መድረክ ላይ ሐሳባችሁን ማጋራት ከፈለጋችሁ bzborkana@gmail.com ላይ መላክ ትችላላችሁ። የዕለቱ ዝግጅታችን በዚህ መልኩ ተጠናቀቀ። ጤና ይስጥልኝ።